I'm sorry, you are lazy. ሰነፍ ነሽ። ሴት መሆን ያልቻልኩት እኮ እኔ ቻይልድሁድ ትራማ ስላለብኝ ነው። ሴት መሆን እኮ ያልቻልኩት ወንድነት በጣም ፕሮቴክት ስለሚያደርገኝ ነው። ሴት መሆን እኮ ያልቻልኩት ግን ኮንፈርታቸው ሊመጣ ካለው ገቢ ሊመጣ ካለው ለውጥ ሊመጣ ካለው አቺቭመንት ይበልጥባል። ገና ሃያዎቹ መጀመሪያ ገና 30ዎቹ ላይ ሆናችሁ በቃ ጊቭ አፕ አድርጋችኋል ላይፍ ላይ። ለውጥን ከምትፈልጉት በላይ ኤክስኪዩዛችሁ ህይወታችሁን ተቆጣጥሩታል። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ቪዲዮን ከመጀመሪያ በፊት እንደተለመደው ማስታወቂያ ልንገራችሁ። ሜሪጅ ሂሊንግ አቴንድ ማድረግ የምትፈልጉ እዚህ ጋር በማስቀምጠው ዩዘር ኔም ሬጂስተር ማድረግ ትችላላችሁ። ትዳራችሁ ከተንገጫገጨ ማለቂያው ከመሰላችሁ ሂል የምታረጉበት ወይ የምታከሙበት አንድ ወርክሾፕ ስለተዘጋጀ እንዳያመልጣችሁ ሬጂስተር አድርጉ ማለት ፈልጋለሁ። እዚህም ያላችሁ ክፍለ ሀገርም ውጪም ያላችሁ ሬጂስተር ማድረግ ትችላላችሁ። ኦኬ እሺ፣ ርዕሱን አይታችሁ የመጣችሁ አላችሁ። ዛሬ እንግዲህ ሰነፍ መሆናችሁንና ለመሆናችሁን ለማረጋገጥ የመጣችሁ ካላችሁ ወልካም። ሰነፍ አይደለሁም የምትዩ ነገር በፍጹም ከኔ ጋር መሄድ ነገር አይደለም ብላችሁ የምታነሱ ሰዎች ካላችሁ ቀድማችሁ ኢሞሽናሊ ሪያክት ከማድረጋችሁ በፊትና ረጅም ቴክስት ከመጻፋችሁ ረጅም ኮሜንት፣ ስድብ ወይ የተለያየ ነገር ከመጻፋችሁ በፊት እንዳትፎገሩ ይሄን ቪዲዮ እለፉት ብዬ በትህትና ጠይቃችኋለሁ። እንደተለመደው ያው ቤተሰቦቻችሁ አፈር የሚያደርጉላችሁ ጓደኞቻችሁም ጎበዝ የሚሏችሁ ጉዳይ ሆኖ ምናልባት ኢረር ካለባችሁ ወይም ደግሞ ምናልባት እንደው ትንሽ ክፍተት ያለባችሁ ከመሰላችሁ እንድታዩላለሁ። ይሄንን ቪዲዮ ለመስራት ያነሳሳኝ ላስት ዊክ አንዲት ቆንጆዬ ልጅ ጋር እያወራሁ ነበርና እኔን መከታተል ከጀመረች በጣም ቆይታለች እና ግን ወይ ቱ ቢጊን ብዙ ጥያቄዎች አሉባትና ገርሞኝ ከሷ ጋር ካወራሁ በኋላ ይሄንን ነገርማ ኮንተንት ሰራበታለሁ ስላት ፈቅዳልኛለች። ኤኒዌይ አንድ ሪማይንድ ላደርጋችሁ የምፈልገው ነገር ይሄንን ሀሳብ ስናገር ህይወቴን ወደዋለሁ፣ ያለሁበት ቦታ ተመችቶኛል፣ ምንም መለወጥ አልፈልግም የምትሉ ሰዎችን አይመለከትም። ይሄ የሚመለከተው ህይወቴን መቀየር ፈልጋለሁ፣ ያለሁበት ቦታ እየተመቸኝ አይደለም፣ ሴትነቴ ማንነቴ ምናምን መለወጥ አለበት የሚሉትን ሰዎች ብቻ ነው። ኦኬ እሺ፣ በመጀመሪያ ደረጃ ሰነፍ ነሽ ወይም ሰነፍ ነህ የምልበት ምክንያት አንድን ለውጥ ለማድረግ ኮንቲኒየስሊ ብዙ ኮንተንቶችን፣ ብዙ ኢንፎርሜሽኖች፣ ብዙ መጽሐፍቶችን፣ ብዙ ነገሮችን ታነባላችሁ። ነገር ግን አንድ ስቴፕ መሄድ አልቻላችሁ። ሴት ከሆናችሁ ሴትነትን ካልቲቬት እንዴት ላድርግ፣ ሴት እንዴት መሆን እችላለሁ፣ ሴት መሆን 5 መንገዶች 10 መንገዶች፣ በዚህ ሁኚ፣ በዚህ ውጪ፣ በዚህ ግቢ፣ እንዲጠጪ የሚሉትን ነገሮች ኮንስተንትሊ ኮንሱም አድርገሻል፣ ለአመታት ኮንሱም አድርገሻል። አንዲት ነገር ግን ካላረግሽ አም ሶሪ ዩ አር ሌዚ፣ ሰነፍ ነሽ። ሁለተኛ አሁን እንደጠቀስኩት ብዙ ኮንተንቶችን ብዙ ኢንፎርሜሽኖችን ኮንሱም አድርገሽ የማትለወጪበት በጣም ቫሊድ የሆነ ጥሩ የሆነ ኤክስኪውዝ አለሽ። ሴት መሆን ያልቻልኩት እኮ እኔ ቻይልድሁድ ትራማ ስላለብኝ ነው። ሴት መሆን እኮ ያልቻልኩት ወንድነት በጣም ፕሮቴክት ስለሚያደርገኝ ነው። ሴት መሆን እኮ ያልቻልኩት እንዲና እንዴ ስለሌለኝ ነው። የምለብሰው ልብስ ስለሌለኝ ነው። የምጠጣው ነገር የምበላው ነገር ስለሌለኝ ነው። you have enough reason to put an excuse ለመለወጥ ማለት ነው። ኦኬ በጣም ኤክስኪውዝ የምታበዢ ከሆነ ሰነፍ ነሽ። I'm sorry ሰነፍ ነሽ። why do I say this? በዓለም ላይ ስኬታማ የሆኑ ሰዎች፣ ራሳቸውን የቀየሩ ሰዎች፣ እንዲና እንዲያደርጉ ሰዎች ብዙ ኤክስኪውዝ ሳይኖራቸው ቀርቶ አይደለም፣ ብዙ ምክንያት ሳይኖራቸው ቀርቶ አይደለም። ያላቸው ዜል የመለወጥ ፍላጎት፣ ነገርን የመለወጥ ፍላጎት ግን ከኤክስኪውዛቸው ስለበለጠ እንጂ ከኛ በላይ ምክንያት ሳይኖራቸው ቀርቶ አይደለም። ብዙ ነገር ከጓደኞችሽ ጋር ትጀምሪያለሽ። ጓደኞችሽ ሙሉ ኢፈርት አድርገው የሆነ ነገር ለመለወጥ ስትራይቭ ሲያደርጉ አንቺ በቂ ሪዝን አለሽ። እንዴ በቂ እንቅልፍ አልተኛውም፣ እንዴ በቂ እንትን እናቴ እኮ ሰፖርት አላረገችኝም፣ አባቴ እኮ እንዲህ አላረገልኝም፣ ወንድሞቼ እኮ እንዲህ አላሉኝም። you have many excuse። ጓደኞችሽ ይሮጣሉ፣ አንቺ ስኬታማ ለመሆን ቀርቶ እነሱ የደረሱበት መድረስ ራሱ በጣም ቸግሮሻል። ምክንያቱም ከበቂ በላይ ምክንያት አለሽ። በሶስተኛ ደረጃ አዲስን ነገር ለመማር፣ አዲስን ሀሳብ፣ አዲስን እውቀት፣ አዲስን አመለካከት፣ አዲስን እይታ ለመማር ምንም አይነት ፍላጎት የለሽ።
you're fixated አንቺ ያሰብሽው አንቺ ያልሽው ልክ ስለሆነ የምታዩ ኮንሱም የምታረጊው የምታስቢው ነገር ሁሉ አንቺ የምታምኚውን እምነት ቫሊዴት የሚያደርግልሽ ብቻ እስኪሆን ድረስ ብዙ ቦታ ላይ ትዞሪያለሽ። ይሄንን በቆንጆ ምሳሌ ልንገራችሁ። 2018 ከ2018 19 ምናምን አካባቢ በቃ የጂም ኢራ ነበር፣ ስፔሻሊ ለሴቶች ይመስለኛል እኛ አካባቢ እንደዛ ነበርና በጣም ዘመናዊ ሴት መሆን ማሳያ በጣም ጂም መሄድ፣ ሚረር ሰልፊ መነሳት፣ ወርክአውት ማድረግ ምናምን በጣም በቃ የአሪፍ ሴት መገለጫ እንደሆነ እናስብ ነበር እና በጣም ጂም ገብተን እንሰራ ነበር። ኦኬ ጂም የሚገቡ በጣም ብዙ ሴቶች መስል ቢውልድ ማድረግ ይፈልጋሉ፣ ክብደት መጨመር ይፈልጋሉ። at the same time ደግሞ ጂም የሚገቡ ሌሎች ሴቶች ደግሞ ክብደት መቀነስ ይፈልጋሉ። ኦኬ ክብደት ለመቀነስ ብዙዎቻችን የምናውቀው የሚጠቅመው ብቸኛ ነገር ኤሮቢክስ ነው ብለን አምነናል። ስለዚህ ክብደት መቀነስ የሚፈልጉ ብዙ ሴቶች መስላቸውን ቢውልድ ማድረግ አይፈልጉም፣ ጡንቻ መገንባት አይፈልጉም፣ ሌሎች ኤክሰርሳይዝ አይፈልጉም፣ ክብደት ማንሳት ምናምን አይፈልጉም። የሚፈልጓት ኤሮቢክሷን ብቻ ነው። ወይም ደግሞ ትሬድሚል ላይ መሮጫው ላይ ይሮጣሉ። ከዛ በኋላ አዲስ ነገር አይፈልጉም። ወይም ደግሞ አዲስ ኢንፎርሜሽን ለመቀበል ዝግጁ አይደሉም። ኖ እኔ ክብደት የሚያስቀንሰኝ ኤሮቢክስ ነው በቃ። ስለዚህ ኤሮቢክስ ነው መስራት ያለብኝ፣ ወይ መሮጥ ነው ያለብኝ፣ ወይ የሆነ ነገር ነው ማድረግ ያለብኝ። የሰማነው ቫሊድ ኢንፎርሜሽን ወይም ደግሞ የተቀመጠ ኢንፎርሜሽን አለ። ከሱ ውጭ አዲስን ነገር ለመስማት አዲስን ነገር ለመቀበል ሬዲ አይደለንም። እና ሁልጊዜም ቢሆን መስማት የምንፈልገው ነገር ከኛ ከምናምነው ነገር ጋር አላይን እስኪያደርግ ድረስ ነው። አሁን ላይ ኦፍኮርስ የሰው ማይንድሴት የተቀየረ ይመስለኛል። መስል ቢውልድ ለማድረግ ወይም ክብደት ለመቀነስ ግዴታ ኤሮቢክስ ብቻ መስራት እንደሌለባቸው ብዙ ሴቶች እያመኑ ይመስለኛል አሁን ላይ። ያው ግዴታ ነው፣ ኤሮቢክስ ጥሩ ነው፣ በጣም ያሰራል። ግን ሌሎችም ሜካኒዝሞች እንዳሉ አሁን ስፖርት ላይ የሚሰሩ ሰዎች መቼም ብዙ ሲናገሩ የሰማችሁ ይመስለኛል። ግን ብዙዎቻችሁ የምታምኑት እምነት ስላለ፣ አንድ ልክ ነው ብላችሁ የያዛችሁት ነገር ስላለ እሱን አፈርም የሚያደርገውን ነገር ብቻ በመፈለግ ጊዜያችሁን ወስት ታደርጋላችሁ። አዲስ ነገር፣ አዲስ ኢንፎርሜሽን፣ አዲስ እውቀት፣ አዲስ እይታ መቀበልም ማሰብም አትፈልጉም። ግን መለወጥ ትፈልጋላችሁ። you are lazy darling, you are lazy። አራተኛ እየጎዳችሁ ያለ ልምምድ ቢኖርም እየጎዳችሁ ያለ የማይጠቅማችሁ ልምምድ ቢኖራችሁም ሆቢ ቢኖራችሁም ከሱ ጋር ስቲክ አድርጋችሁ ነው ያላችሁት። መለወጥ ትፈልጋላችሁ፣ ግን አንድ የለመዳችሁት ኮምፈርት ዞናችሁ የሆነ ልምምድ አለ። እሱን በአዲስ ከምትቀይሩ ፔኑን ቶለሬት እያደረጋችሁ የምትቀመጡበት ቦታ አለ። ኦኬ እና አዲስን ነገር ከመማር ይልቅ አዲስን ነገር ኤክስፕሎር ከማድረግ ይልቅ ያላችሁበት ፔንፉል ቢሆንም ያላችሁበት ቦታ ላይ ስታክ ታደርጋላችሁ። ለምሳሌ አሁንም በስፖርት ልመለስላችሁ። ክብደት ለመቀነስ ፈልጋችኋል። ሹገር መቀነስ አለባችሁ፣ ስኳር መቀነስ አለባችሁ፣ እንትን መቀነስ አለባችሁ፣ እንትን መብላት አለባችሁ፣ እንዲህ ማድረግ አለባችሁ የሚባለውን ነገር በአጠቃላይ አትፈልጉትም። ግን ክብደት መቀነስ ትፈልጋላችሁ። ያ እንድትለወጡ የማያረጋችሁን ልምድ ከመጣል ይልቅ እንደምንም ብላችሁ አሰማምራችሁ አመቻምቻችሁ እዛ ጋር መቀመጥ ትፈልጋላችሁ። you are lazy። በኋላ why የሚለውን ነገር ነግራችኋለሁ። እሺ ሌላ አምስተኛ ሊስት ላድርግላችሁ። ኦኬ ለውጥ ትፈልጋላችሁ። ትንሽ እንቅስቃሴ ጀመራችሁ። ልክ ያ እንቅስቃሴ uncomfortable ሲያደርጋችሁ instead of trusting the process ነገርየውን ከማመን ይልቅ ወዲያው ታቆማላችሁ ወይ ትተውታላችሁ። ወይም ደግሞ uncomfortable መሆን ብቻ ሳይሆን ትንሽ ጫና እንደሚጨምርባችሁ ስታስቡ ትተውታላችሁ። you are lazy። በህይወቴ ማረሳት አንድ መንገድ ላይ ያገኘኋት ሴትዮ አለች። ኡራኤል አካባቢ ነው። አረሳትም። አንድ ትንሽ ኮንቨርሴሽን 5 ደቂቃ ኮንቨርሴሽን ያሳለፍ ነው። አረሳትም። ከዚህ በፊት ብያችኋለሁ። ስለ ስራ ስለሆነ ነገር አወራና ትንሽ ኮምፕሌንት አደርጋለች። ምስኪን የምትመስል በቃ አይነት ነገር ናትና ከዛን ስራ እየሄድኩ ነው ምናምን በዚህ ሰዓት ነው ስላት፣ አዎ እግዚአብሔር እንደ ስንፍናዬ አላሳጣኝም ነው
እንደ ስንፍናዬ ምናምን ብቻ she said something like I got what I can achieve ማድረግ የምችለውን ብቻ አለኝ you know ስትራይቨር አይደለችም የሆነ የተሻለ ነገር ምናምን ስለማት እንደ ስንፍናዬ አላሳጣኝም ማለት so ያላት ነገር ስንፍናዋን የሚያክል ነው በቃ ካዥዋሊ ሰርታ የምትገባበት እንጀራ የምትበላበት ቤዚክ ኒዷን በትንሹ የሚያሟላ ነገር አላት so she's fine እና አረሰውም ሰው የተናገረችኝ ነገር መንገድ አንድ 5 ደቂቃ ማክሲመም ብናወራ ነው እንዴ ትንሽ ነው ወክ ያደርግነውና እንደ ስንፍናዬ አላሳጣኝም ማለት so what you get is what you strive for አሁን ያላችሁበት በቃ የምትችሉትን ነው ወይም እንደ ስንፍናችሁ መጠን ነው ነገር ግን ኤክሰፕሽናልም አለ አንዳንዶቻችሁ ግን ሌዚ ሳትሆኑ ሰነፍ ሳትሆኑ ሜቢ ስትራግል ያረጋችሁ ሊሆን ይችላል በምን ምክንያት ካላችሁ እስቲ ምክንያት ልደርድርላችሁ አንዳንዶቻችሁ ሌዚ ሰነፍም ላትሆኑ ትችላላችሁ ግን የተወሰኑ ምክንያቶች አሉ አንደኛው ለመጀመር ስትሉ አዲስ ነገር ለመክፈት ስትሉ አዲስ ነገር ለማድረግ ስትሉ በጣም ትልቅ ፍርሃት የሚይዛችሁ የመውደቅ ፍርሃት ይሄን ነገር ከጀመርኩኝ ልወድቅ እችላለሁ ስኬታማ ላልሆን እችላለሁ ላያዋጣ ይችላል ብላችሁ በፍርሃት ውስጥ የምትቀመጡ ሴቶች ልትኖሩ ትችላላችሁ ሁለተኛ ደግሞ ስኬትም የምትፈሩ ሴቶች ልትኖሩ ትችላላችሁ እንዲህ ካረኩኝና የተሻለ ነገር ከመጣኮ ያ የተሻለው ነገር ሞር ኢፈርት ይፈልጋል ሞር ኃላፊነት ይጫንብኛል ይሄና ያንን ነገር ይመጣብኛል ምናልባት ላላረገው እችላለሁ የሚል ገና ለገና ነገርየው ከመፈጠሩ በፊት እዚሁ ስታክ የምታረጉ ልትኖሩ ትችላላችሁ አንዳንዶቻችሁ ደግሞ የምትወዱት ሩቲን ይኖርና እሱን ከምትቀይሩ እሱን ቀይራችሁ አዲስ ነገር ውስጥ ከምትገቡ ኮምፎርት ዞናችሁን ብትመርጡ ብላችሁ ታስባላችሁ እንደ ሀገሬው ደግሞ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚለው ሐሳብ ይዛችሁ ኮምፎርት ዞናችሁ ሊሆን ይችላል አንዳንዶቻችሁ ግን ገና ለገና የምትጀምሩት ነገር ገና ሳትጀምሩት ኦቨርዌልም ያረጋችኋል ከየት ነው የምጀምረው this is too big ለምሳሌ ጂም ስትገቡ 10 ኪሎ ለመቀነስ አስባችሁ ከገባችሁ 10ን ነው አስባችሁ የምትሄዱትና maybe it's overwhelming እና ገና ሳትጀምሩ ያዳክማችኋል ገና ሳትጀምሩት ሆፕለስ ያረጋችኋልና ከየት ነው የምጀምረው የሚለው overwhelm በራሱ ለአንድ ነገር ያላችሁን ትጋት ሊያስጥላችሁ ይችላል እኔ ጋር ግን ቆይታችሁ ይሄን ሁሉ አመት ኮንሱም ስታረጉ ከየት ነው የምጀምረው የሚለውን ነገር ካላወቃችሁ እኔ በጣም አዝናለሁ በጣም ብዙ ደስ የሚለኝ ኮሜንት መሐከል አንቺ መስማት ከጀመርኩ ጀምሮ አንቺ መስማት ከጀመርኩ ጀምሮ ኦኬ ሰምታው ስታካል አረጉም የሆነችዋን ነገር አፕላይ አድርገዋል ማለት ነው this is what you need to do extremely ለውጥ ማለት አንችልም change is a process ባንዴ መለወጥ ራሱ ጤናማ አይደለም change is a process ስለዚህ የሆነችዋን ኢፈርት አስቀምጡና ለመለወጥ ጥረት አረጉ ማለት ነው that's what I see ኮሜንቶቻቸው ብዙዎቻችሁ መለወጥ ትፈልጋላችሁ ለመለወጥ የሚያስችላችሁ አቅም አላችሁ ለመለወጥ የሚያስችላችሁ እድልም አላችሁ ብዙዎቻችሁ ግን ወይ በጣም ኮምፎርታችሁን ተወዳላችሁ ወይ ደግሞ የሚመጣው ነገር ሊያስፈራችሁ ይችላል ወይም ደግሞ በጣም ኤክስኪውዝ ማድረግ ተወዳላችሁ እንግዲህ ከጀመርኩ ጀምሮ ስለ ሴትነት ነው የምናወራው አይደል ሴትን መሆን አለብን ወደ ተፈጥሮ መመለስ አለብን እንዲና እንደዛ ማድረግ አለብን አይደል ሶ ሴት የሚያረገን ነገር ምንድነው የሚለውን ዞራችሁ ሰምታችኋል ኤቭሪዌር ከኢትዮጵያዊ እስከ የትኛውንም ኮንተንት ኮንሱም አድርጋችኋል ነገር ግን አንድም ስቴፕ አልሄዳችሁም አንድም ስቴፕ አልሄዳችሁም አንድም ራሳችሁን ለመቀየር ጥረት አላረጋችሁም በየኮሜንት ስር እየገባችሁ ስቲል ጥያቄ አለባችሁ ይሄ ታዲያ ስንፍና አይደለም ማለት you don't need to start from the biggest እንዳልኳችሁ 10 ኪሎ መቀነስ አለብኝ ብላችሁ 10ን ታርጌት አርጋችሁ አላትጀምሩ ትችላላችሁ one step at a time አንዱን ነገር ዛሬ አንዱን ነገር ነገ መሆን ሲኖርበት ግን መጀመሪያ ራሱ ታርጌት የምታረጉት ትልቅ ነገር ስለሆነ ምናልባት አቺቭ ላታረጉ ትችላላችሁና በየቦታው ሄዳችሁ ኮንተንት ኮንሱም ታረጋላችሁ በየቦታው ኢትዮጵያዊ ውጪ የትኛውንም ኮንተንት ኮንሱም ታረጋላችሁ አንደኛውንም ስቴፕ ግን ካልሄዳችሁ ይሄ ከስንፍና ውጪ ምንድነው it is laziness አይደል ብዙ ነገር ትሰማላችሁ አንድ ስቴፕም ለመሄድ ምንም አይነት ኢኒሺዬሽን የላችሁ
ኢኒሺዬሽን የላችሁም። ኦኬ ሴት መሆን አለብኝ ብላችሁ ታስባላችሁ። የሴትነት መንገዱ ከየት መጀመር እንዳለባችሁ ግራ ገብቷችኋል። ግን ይሄን ሁሉ ኮንሱም ያደርጋችሁት ኮንተንት አትሊስት አንድ እንኳን መጀመሪያ ይነግራችኋል። ለምሳሌ ድሮ የለቀኩት ቪዲዮ አለ ሴቱኛ አይደለ? ሴት ምን ታደርጋለች? ሪሰፕቲቭ ናት፣ ሴት እንዲህ ናት ምናምን ብዬ የሆነ ነገር ነግሬያችኋለሁ። can you apply one of it? አንዱን እኮ ብታረጉ ስቴፕ ባይ ስቴፕ ትንሽ ለውጥ ሊመጣላችሁ ይችላል። ግን አንዳንዶቻችሁ you're fixated ከምታምኑት ነገር ጋር ብቻ መሄድ ስላለበት አንዳንዱ ነገር ማድረግ አትፈልጉም። funny still በጣም ብዙ ኮንተንት ኮንሱም ታደርጋላችሁ፣ በጣም ብዙ ነገር ታነባላችሁ፣ በጣም ብዙ አይዲያዎችን ኢንተርቴይን ታደርጋላችሁ። ግን አንድም ለውጥ የለም በህይወታችሁ ላይ። ለምን? ለውጥም በበቂ ሁኔታ ስላልፈልጋችሁት። አንዳንዶቻችሁ ግን ለውጥ ሁሉ ብዙ ነገር እንደሚያስፈልገው ታስባላችሁ። ለምሳሌ ለመለወጥ ገንዘብ ሲኖረኝ እንዲያረጋለሁ፣ ስመረቅ እንዲያረጋለሁ፣ ስራ ሲይዝ እንዲያረጋለሁ፣ ፕሮሞሽን ሳገኝ እንዲያረጋለሁ ብላችሁ የምትዘረዝሯቸው በጣም ብዙ ነገሮች አሉ። እነሱ ብዙ ነገሮች ኤክስኪውዝ ይባላሉ። ኤክስኪውዝ ናቸው፣ ምክንያት ናቸው። ማኒሙት ክብደት ለመቀነስ ግዴታ ጂም መግባት አለባችሁ? ክብደት ለመቀነስ የሆነ ነገር ማድረግ አለባችሁ ነው? ክብደት ለመጨመር ግዴታ ጂም ገብታችሁ ትሬን ማድረግ አለባችሁ? ግዴታ ይሄን ያህል አማውንት ኦፍ ፕሮቲን ይሄን ያህል ነገር እንደተባለው ብቻ ይሄን ያህል ስጋ ምናምን ብቻ መብላት አለባችሁ? አይ ዶንት ቲንክ ሶ። የጋዘር ያደረጋችሁትም ኢንፎርሜሽን እንደዛ የሚል አይመስለኝም። ግን ለውጥን ከምትፈልጉት በላይ ኤክስኪውዛችሁ ህይወታችሁን ተቆጣጥሮታል። ምክንያታችሁ ህይወታችሁን ተቆጣጥሮታል። አለባበስ መቀየር ስትፈልጉ፣ ራሳችሁን እንደ ሴት ማድረግ ስትፈልጉ፣ ሴት ልታረገው የሚገባውን ነገር እንደተባለው ማአት ኢንፎርሜሽን አላችሁ። ዳውንሎድ ያደረጋችሁት አለ፣ ሴቭ ያደረጋችሁት ነገር አለ፣ እንዲና የተባለ በጣም ብዙ ነገር አለ። ከሱ ላይ አንዷን ነገር ሞክራችኋል? አንዷን ስቴፕ አድርጋችኋል? አይ ዶንት ቲንክ ሶ። ካረጋችሁ ኢንካሬጂንግ ነው የሚሆነው። አንዱ ስታደርጉ አንዱ ስታደርጉ አንዱ እና እንደዚህ ካለማድረጋችሁ የተነሳ አንዳንዶቻችሁ ኤክስኪውዛችሁ ለውጥ መፈለጋችሁን ስለሚበልጥ ጊቭ አፕ ያደርጋችኋላችሁ። ገና 20ዎቹ ላይ ሆናችሁ ገና 20ዎቹ መጀመሪያ ገና 30ዎቹ ላይ ሆናችሁ በቃ ጊቭ አፕ አድርጋችኋል ላይፍ ላይ። ስኪናችሁ ሲበላሽ በቃ ከዚህ በኋላ የሆነ ነገር አድርጌ ኧረ ምናምን ብላችሁ ትታችሁታል። ሰውነታችሁ ያለ ልክ ሲወፍር አይ ከዚህ በኋላ እንትን ብዬ ብላችሁ ትታችሁታል። ግን እኮ 20ዎቹና 30ዎቹ ላይ ናችሁ። ድሮ ኤምቲቪ ላይ አይታችኋል። the greatest loser ምናምን የሚባል ፕሮግራም ነበር። አይታችሁ ከሆነ the greatest loser የሚባሉት በጣም ኦቢስ የሆኑ በጣም ትልቅ በጣም ከባድ የሆነ ክብደት ያላቸው ሰዎች ናቸው ሉዝ ለማድረግ ስትራይቭ የሚያደርጉት። እና ሰክሰስፉል የሆኑ ሰዎች የሚያልፉበት ስትራይቭ የሚያደርጉበት መንገድ በቃ ተአምር ነው የሚሆንባችሁ። ከስቲቭ ሰርች አድርጌ እንትንላችኋል። Go long stride. 1 2 3 don't stop. 4 do not stop. We're having contestants that are bigger than we've ever had before. How can you take these tragedies and turn them into opportunities? Wanting this spot, you got this spot, Amanda. All these people watching you, what you've gone through, what you single day. There are heroes in this room. What the have I done? Aren't you? Let go, Shay. You can do it. Just keep moving. Shay, listen to me. I'm 4. I can't do it. You can. You do it. Yes, you can. You're not going to quit. You're not going to quit. ያለቅሳሉ፣ ይደክማቸዋል፣ በጣም በቃ ጊቭ አፕ ላይ ያደረጉ ጫፍ ላይ ይደርሳሉ። ግን ያው ኮሚትመንት ይዘው ስለገቡ አይመለሱም። የተመለሱም ሰዎች ግን አሉ። እና አንዳንድ ሰዎች ሰውነታቸው ከተፈጥሮ ውጪ ከሰርጀሪ ውጪ በጣም አሳምረውት ስታዩ ብዙ ላብ፣ ብዙ ድካም፣ ብዙ ተስፋ መቁረጥ ነበረው። ግን ፐርሲስት አደረጉ። ምክንያቱም ቼንጅን ለውጥን ከልክ በላይ ስለሚፈልጉት ማለት ነው። እና አንዳንዶቻችሁ በጣም ከለውጣችሁ ይልቅ በጣም ኮምፈርታችሁን ትወዱታላችሁ። አዎ የማይታወቅ ነገር ነው ኮምፈርት። ለውጥ የማይታወቅ ነገር ሊሆን ይችላል። ግን ደግሞ አልሞከራችሁትም፣ በበቂ ሁኔታ አልፈለጋችሁትም።
one of በጣም አድካሚ ነገር ሶሻል ሚዲያ ላይ ስፔሻሊ ዩቲዩብ ላይ አቴንሽን ማግኘት ቪው ማግኘት እና ሰብስክራይበር ምናምን መሙላት ነው አይደል? በጣም አድካሚ ነው። በጣም ብዙ ቻናሎች አይታችሁ ከሆነ ተጀምረው ቆመዋል። እንዴ እንትና ኮንተንት እየሰራ ነበር እንዴ እንትና ጀምሮ አልነበር እንዴ የምትሏቸው በጣም ብዙ ኮንተንቶች ተጀምረው ቆመዋል። ለምን? ኮንሲስተንሲ ይፈልጋሉ። ለምን? ዴዲኬሽን ይፈልጋሉ ዩቲዩብ ማለት። ስለዚህ ያን ያህል ዜል ስለሌላቸው ያን ያህል ኮንሲስተንሲ ስለሌላቸው ድሮፕ ያደርጉታል። መስራት አይፈልጉም፣ ይፈልጋሉ። ሀሳባቸውን ሼር ማድረግ አይፈልጉም፣ ይፈልጋሉ። ገቢ አይፈልጉም፣ ይፈልጋሉ። ነገር ግን ኮንፈርታቸው ሊመጣ ካለው ገቢ ሊመጣ ካለው ለውጥ ሊመጣ ካለው አቺቭመንት ይበልጥባቸዋል። that's why people keep on making excuses። መለውጥ ከፈለጋችሁ the choice is yours። ምርጫው በእጃችሁ ላይ ነው ያለው። stop making excuse። አንድ ብላችሁ ጀምሩ። ዛሬ አንድ ብላችሁ ጀምሩ። ለውጥ ታያላችሁ። ዛሬ አንድ ብላችሁ ጀምሩ። ወይ ተለወጥሽ ምናምን ላትባሉ ትችላላችሁ። አንድ ሁለት እያላችሁ one step at a time እያላችሁ step by step ራሳችሁን መቀየር ትችላላችሁ። ግን ለውጥን ከምትፈልጉት በላይ ኮምፈርታችሁን የምትወዱ ከሆነ ምቾታችሁን የምትወዱ ከሆነ በፍጹም መለወጥ የህልም ዓለም ነው የሚሆንባችሁ። የህልም ዓለም ነው የሚሆንባችሁ። ለውጥ የማይፈልግ ሰው ብዙ ጊዜ ፊድባክ፣ ክሪቲሲዝም፣ ሀሳብ፣ አስተያየት ምናምን ሲሰጠው ወዲያውኑ ወይ ሬዚስት ያደርጋል ወይ ሸዳውን ያደርጋል። ለውጥ የማይፈልግ ሰው የሚወቅሳቸው ሁልጊዜም ቢሆን የሚያነሳቸው ሰዎች አሉ። እኔ እናቴ እንዲህ አላሳደገችኝም፣ አባቴ እንዲህ አላደረግልኝም፣ አጎቴ፣ ወንድሜ ምናምን፣ ልጄ፣ ባሌ ምናምን የሚሉት ብዙ ነገር አላቸው። ለውጥ የማይፈልጉ ሰዎች ያንዳንዱ ነገር ኃላፊነት አይወስዱ። አሁን ላለኝ ህይወት ኃላፊነት የምወስደው እኔ ነኝ እንጂ እናቴ አባቴ ምናምን አይደሉም። እኔ ነኝ። ለምን? ይሄንን ህይወት የመረጥኩት እኔ ነኝ። this is my choice so I take full responsibility። ለውጥ የማይፈልጉ ሰዎች ሁሌም ቢሆን ነገርን በይደር ያስቀምጣሉ። ነገ አረጋለሁ፣ የዛሬ ሳምንት አረጋለሁ፣ አይ በሚቀጥለው ወር ጀምራለሁ፣ በሚቀጥለው አመት፣ በሚቀጥለው ሳምንት በቃ ጀምራለሁ። ኧረ ጀምራለሁ እርግጠኛ ነኝ። ለውጥ የማይፈልጉ ሰዎች ስለ ፐርሰናል ግሮዝ ወይም ስለ ማደግ ስለ መለወጥ ያላቸው የራሳቸው ቦክስ አለ። ስለዚህ ለውጥ በእነሱ ቦክስ ብቻ ነው የሚተረጎመው። ስለ ፐርሰናል ግሮዝ፣ ስለ እድገት፣ ስለ ለውጥ፣ ስለ ተለያዩ ነገሮች የራሳቸው ቦክስ አለ። ስለዚህ ለውጣቸውም በራሳቸው ቦክስ ልክ ብቻ እንዲተረጎም ይፈልጋሉ። በእኛ ቦክስ ብቻ አይሆንም። አይ ተለውጫለሁ ካልኩኝ እኔ እናንተም ኖቲስ የምታደርጉት መሆን አለበት። በራሴ ቦክስ ልክ ብቻ የማስቀምጠው ከሆነ ሰው ሪኮግኒሽን የማይሰጠው ሰው ኖቲስ የማያደርገው ነገር ከሆነ የለውጥ ትርጉም ላይ የራሳችንን ፐርሰፕሽን ብቻ ነው ያስገባ ነው። ስለዚህ እሱ ለውጥ ላይሆን ይችላል። ኤኒዌይ ምክንያት የምንደረድር ከሆነ እንዲና እንዲያ የምንል ከሆነ ኮንፈርታችን ምቾታችን ከለውጣችን ምክንያት የሚበልጥ ከሆነ መቼም ቢሆን አንለወጥም። እንደዛ ከሆነን ሰነፎች እንደሆንን ላስታውሳችሁ ፈልጋለሁ። ብልሃተኛ ለመሆንና ጎበዝ ብልጥ ለመሆን ከፈለጋችሁ ኤክስኪዩዛችሁን፣ ምክንያቶቻችሁን እያንዳንዱ ነገር ጥላችሁ ወደፊት። ስኬታማ የሆኑ ሰዎች ከምክንያቶቻቸው በላይ ስለቆሙ ነው። ምክንያት ይዛችሁ ወደኋላ አትበሉ። ወዳችኋለሁ።